ያለ እድሜያችሁ በሽበት ለተቸገራችሁ ጸጉር የሚያበዛ ጸጉር የሚያጠቁር ጸጉር የሚያለሰልስ ታምረኛ የሆነ የጸጉር ውህድ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት። አሰላሙ አለይኩም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። እኔ በሳምንት አንድ ጊዜ ለሽበት እጠቀማለሁ። በምጠቀምበት ሰዓት በሳምንት አንድ ጊዜ ለሽበት የሚጠቅማችሁ ውህድ እለቅላችኋለሁ። ዛሬ እንግዲህ ለራሴ ስሰራ ለእናንተም ተጠቀሙበት፣ ይጠቅማችኋል። በጣም አሪፍ ነው። ለእኔ የጠቀመኝን ነው። ቀጥታ ወደ አሰራሩ እንገባለን። አንድ ማንኪያ የተፈጨ ጥቁር አዝሙድ ተጠቅሜያለሁ። አንድ ማንኪያ ቡና በሻምፖአችሁም እየጨመራችሁ ታጠቡ። ሻምፖአችሁ ዝም ብላችሁ ጸጉራችሁ ላይ ሻምፖ ከምታፈሱበት ትንሽዬ አንድ ማንኪያ ቡና አምጥታችሁ ሻምፖ ጨምራችሁበት የምትጠቀሙበትን አክል በሲኒ እንደዚህ በትንሽዬ እቃ አርጋችሁ ከሻምፖአችሁ አቀላቅላችሁ እንደዛ አርጋችሁ ታጠቡ። በብዛት ህንዲዎች እንደዛ ይጠቀሙበታል። ለዛ ነው ጸጉራቸው አርጅተው እንኳን ነጭ ጸጉር አታገኙም ጸጉራቸው ላይ። እነሱ በጸጉራቸው ላይ በጣም ይሰራሉ። ጸጉራቸው የሚያሳድግላቸው ብዙ ነገር ይጠቀማሉ። እኛ አበሻ ግን ጸጉራችን ራሱ ከርዳዳ ሆኖ ጸጉራችን የማያድግ ሆኖ እንንቃለን። እንደዚህ በቤታችን ውስጥ ባሉት ግብአቶች አንጠቀምም። ሰርተን ስናቀርብላችሁ እናንተ ሞት ይዛላችሁ እና ተጠቀሙት፣ ይጠቅማችኋል። ቡና ተጠቅሜያለሁ። ጥቁር አዝሙድ ተጠቅሜያለሁ። አንድ ማንኪያ። አንድ እንቁላል እስከነ አስኳሉ ሙሉውን አንድ እንቁላል ጨምሬያለሁ። እዚህ ጋር የምታዩት የምጨምረው ሎሚ ነው። ሁለት ፍሬ ትንንሾቹ ሎሚ ነው የጨመርኩት፣ ጁሱን ማለት ነው ጨምቄ። እናንተም እንደዛ ጨምሩበት። ሎሚ በጣም አሪፍ ነው ለፎሮፎር ብትሉ ለቆዳችሁ ጥርት እንዲያረግላችሁ እና የምትጠቀሙት ውህድ እንዲይዝላችሁ ሎሚ ተጠቀሙ። ሎሚ ጸጉራችሁ ጭንቅላታችሁ እንዳያሳክካችሁ ይረዳችኋል። ጸጉራችሁ ሻይን እንዲያረጋ አትፍሩት፣ ተጠቀሙት። እዚህ ጋር የምታዩት ዘይት ነው። ባለፈ የሰራው ዘይት ነው። የሚገርም ዘይት ነው። አሳይቻችኋለሁ። ፕሮፋይሌን ተጭናችሁ ማየት ትችላላችሁ። የሰራሁት ዘይት ነው የምጨምርበት። እናንተ ከሌላችሁ የኮኮናት ዘይት ጨምሩበት ወይም የወይራ ዘይት፣ ከሁለት አንዱ። ካስተር ኦይል ካላችሁ አሪፍ ነው። እንደዛው ደግሞ ዘይት ህርወ የሚባል አለ እንደዚህ ጸጉር የሚያሳድግ። እሱንም የምታውቁ ከሆነ እሱንም መጨመር ትችላላችሁ። ጸጉር ያሳድጋል። ይህንን ዘይት ገብታችሁ ማየት ትችላላችሁ፣ ሰርታችሁ መጠቀም ትችላላችሁ። ብዙዎቻችሁ እየደወላችሁ ምንድነው የጨመርሽው እያላችሁ ነው። እኔ በስትክክል እንደዚህ እያሳየኋችሁ ስለሆነ ቪዲዮውን በደንብ ተከታተሉት። ቪዲዮም ላይክ አድርጉት። እንደዚህ ጠቃሚ የሆነ ነገር እየሰራውላችሁ ስለሆነ እናንተ ደግሞ ላይክ አድርጉት። ቪዲዮንም ተከታትላችሁ ይጠቅማችኋል። ተከታትላችሁ ስሩትና ተጠቀሙት። እዚህ ጋር የምጨምረው ኦሊቬራ ነው። ኦሊቬራ በዚህ መልኩ ቆራርጬ እጨምረዋለሁ እና ኦሊቬራ ደግሞ በጣም አሪፍ ነው ለቆዳችሁ ብትሉ፣ ማዲያት ላለባችሁ፣ ለፎሮፎር እንደዛው ጸጉር ያሳድጋል። ቤቢ ሄር እንኳን ያበቅላል። ኦሊቬራ በተከታታይ ከተጠቀማችሁት ቤቢ ሄራችሁ ራሱ ያበቅልላችኋል። እዚህ ጋር አንድ ማንኪያ ካካኦ ጨምራለሁ። እንደተለመደው እዚህ ጋር አንድ ማንኪያ ጥቁር ሂና ጨምራለሁ። ብዙዎቻችሁ ሂና ጨምረሽ ነው ጥቁር የሚያረገው ምናምን የምትሉ አላችሁ ማለት ነው። እና ታዲያ የተፈጥሮ ነው፣ ኬሚካል ያለው ነገር አይደለም። የተፈጥሮ ቅጠል ነው። ልክ እንደ ሂና ቅጠል ነው። ወረቀል ጋር አሁን ሀገራችን ወረቀል ጋር ሌላም ደግሞ ቅጠል አለ እንደዚሁ ሽበት የሚያጠፋ ሀገራችን። ሰርች አድርጋችሁ ኢቭን ቲክቶክ ላይ ሰርች አድርጋችሁ የሽበት ማጥፊያ ብላችሁ ሰርች ብታረጉ ይመጣላችኋል።
ብዙ 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 ሀገራችን ላይ የሚበቅሉ ቅጠሎች አሉ ሽበት የሚያጠፉ። ይኸው በዚህ መልኩ እነዚህን ግብአቶቼ አንድ ላይ እፈጫቸዋለሁ። አንድ ላይ የሚገርም ውህድ ነው። በቃ እንዴት አባቱ ጸጉራችሁን እንደሚለሰልስ ልነግራችሁ አልችልም። ጸጉራችሁ ልስልስ። ሰሞኑን ራሱ ቪዲዮ በደንብ አልታየም። የሰራሁት በነሻ የሰራሁት ውህድ ዋው ነው። ጸጉራችሁ ምንም ቅባት ባትጠቀሙ ታጥባችሁ በሻምፖ ታጥባችሁ ምንም አይነት ቅባት ባትጠቀሙ ልስልስ በቃ እኔ ተቀብቼ ምንም ቅባት አያስፈልገውም ነበረ። ሰራሁት ስፈታው ልክ እንደ ተተኮሰ ነው የሆነልኝ። እዚህ ጋር በዋነኝነት ደግሞ ድብስ ሩማን ጨምራለሁ። የሩማን ሶስ በጣም አሪፍ ነው። ጸጉር ያለሰልሳል፣ ጸጉር ያሳድጋል እና ደግሞ ጸጉራችሁ ያጠቁርላችኋል። የሮማን ሶስ ጨምሬ በዚህ መልኩ በደንብ አድርጌ አቀላቅላችኋለሁ አንድ ላይ በደንብ። አትስነፉ። እንደዚህ በሳምንት አንድ ጊዜ እኔ እየተጠቀምኩኝ እየሰራሁ ለቅላችኋለሁ። በሳምንት አንድ ጊዜ እኔ ለሽበቴን እጠቀማለሁ። ሽበት እንዳይበቅልባችሁ የፈለጋችሁ ወጣት ለሆናችሁ ጸጉራችሁን ማሳጅ አድርጉት። ጸጉራችሁ ማሳጅ ከስር ነው የሚበቅለው። ሽበት ከስር ስለሆነ ከስር እንዳይበቅል ጥቁር ናቹራል የሆነ ጥቁር የሆነ ጸጉር እንዲበቅልላችሁ ስትቀቡ፣ እንደዚህ ማንኛውም ዘይት ስትቀቡ፣ ውህድ ስትቀቡ ማሳጅ አድርጉ። ጸጉራችሁ ይልመድባችሁ። ማሳጅ ለ5 ደቂቃ ለራሳችሁ 5 ደቂቃ ስጡት እስቲ ለጸጉራችሁ ማለት ነው ማሳጅ ለማድረግ። ማንኛውም ነገር ውህድ በምትቀቡበት ሰዓት፣ ዘይት በምትቀቡበት ሰዓት ዝም ብላችሁ ተቀብታችሁ አትሰሩት። ጭንቅላታችሁን ዝም ብሎ ማከክ አይደለም። ማሳጅ ስታረጉ ይሄ ቅላችሁን አንቀሳቅሱት። በሁለት እጃችሁ ይዛችሁ እንደዚህ በክብ መልኩ እንደ አንቀሳቅሱት። አያችሁት? ውህዴ እዩት እንዴት አባቱ እንደሚያምር። ተቀብታችሁ ለ3 ሰዓት ለ2 ሰዓት አቆይታችሁ፣ 2 ሰዓት በቂ ነው። አቆይታችሁ በሻምፖአችሁ መታጠብ። ጸጉር እንዴት አባቱ እንደሚያለሰልስ ልነግራችሁ አልችልም። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ከወደዳችሁት ላይክ፣ ሼር፣ ኮሜንት አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። ሞክራችሁ ከተመቻችሁ በኮሜንት አሳውቁኝ።